ዛሬም የመሳፍንት መጽሐፍ ላይ እያደረግን የነበርነውን ጥናታችንን እንቀጥላለን። የዛሬውን ክፍል ደግሞ እንደ ርዕስ አድርገን የምንገባው እምነትና ሃይማኖት ሁለቱ ሲነጻጸሩ የሚለውን እንደ ርዕስ አድርጌ አቅርቤያለሁ። በዚህ ዓመት መጨረሻ ላይ እንደተማርነው የዓመቱ መጨረሻ ላይ ብዙ ነገሮች አእምሮዬ ውስጥ እየመጡ ነበር። ከነዛም ውስጥ የመጀመሪያው ነገር ምንድነው ብትሉ ብዙ ነገር እያሰብኩ ነበር እና ማድረግ የምፈልጋቸው ግን ያላደረኳቸው ብዙ ነገሮች እንዳሉም እየገመገምኩ ነበር። ለእግዚአብሔር ቃል የገባሁላቸው ነገሮች እስካሁን ያልጨረስኳቸው ወይም ያልጀመርኳቸው ብዙ ነገሮች ነበሩ። በዚህ ዓመት ስላለፈው እያንዳንዱ ወር በፍጥነት ቁጭ ብዬ የማሰብ እድል ነበረኝ። ማመስገን አለብኝ ወይስ ንስሐ መግባት አለብኝ ብዬም አስቤያለሁ። የትኛውን ነው እናንተ የምትመርጡት? በእርግጥ ሁለቱም እጅግ በጣም አስፈላጊ ናቸው። ነገር ግን በህይወታችን ውስጥ የበለጠ አስፈላጊ የሆነው የትኛው ነው? ምስጋና ማቅረብ ደስ ይላችኋል ወይስ ንስሐ መግባት? ብዙ ጊዜ ንስሐ ነው አይደለም የምንገባው? እስካሁን ድረስ እግዚአብሔር ሆይ ይህን አድርገናል፣ እግዚአብሔር ሆይ በአንተ ብርታት እዚህም ደርሰናል፣ ለዚህም አመሰግናለሁ ከማለት ይልቅ ንስሐ የመግባት ጉዳይ የሚያይል ይመስለኛል። ነገር ግን ቀደም ብዬ እንደገለጽኩት ባለፉት በርካታ ዓመታት ውስጥ ወደ ኋላ መለስ ብዬ ሳስብ የጽዮን ቤተክርስቲያን ለእግዚአብሔር ምስጋና ለማቅረብ ከበቂ በላይ ጊዜ እንደነበራት አምናለሁ። የዛሬውን ክፍል ስመለከት ንስሐ መግባታችንን ለምን እንደቀጠልን እያሰብኩ ነበር። ንስሐ የሚለው ቃል መልሰን ዳግመኛ እንዳናደርገው ማለት አይደለም። ነገር ግን ንስሐ መግባታችንን እንቀጥላለን። ከዚያም ወደ ኃጢአት መመለሳችንን እንቀጥላለን። የዛሬው ክፍል በትክክል ስለ እነዚህ አይነት ሰዎች ይናገራል። ትንሽ ወደ ኋላ ስንመለከት ትላንት ማታ መሳፍንት ምዕራፍ 10 ከቁጥር 1 እስከ 6 አነበብን። ምዕራፍ 8ን ስንጨርስ ምዕራፍ 9ን ዘልየዋለሁ። ምክንያቱም ምዕራፍ 9 ከጌዲዮን ሞት በኋላ የሚመጣውን ውጤት ነው የሚያሳየው። የተከሰተውም ምዕራፍ 10 ቁጥር 1ን ስናነብ አሁን አቤሜሌክ ከሞተ በኋላ ይላል። ባለፈው ጊዜ ስለ ጌዲዮን ተነጋግረን ነበር። ነገር ግን ከአቤሜሌክ በኋላ ይላል። ምዕራፍ 9 ስለ አቤሜሌክ ይናገራል። አቤሜሌክ ከጌዲዮን 70 ልጆች አንዱ ነበረ። ጌዲዮን ከሞተ በኋላ መጥቶ ለህዝቡ እሺ አሁን ሰዎች 70 ነገስታትን ወይስ አንድ ንጉስን ማገልገል ትፈልጋላችሁ አሏቸው። እናንተስ የትኛውን ማገልገል ነው የምትፈልጉት? አንድ ፓስተር ወይስ 70 ፓስተሮችን ነው የምትፈልጉት? ስለዚህ ሁሉም አንድ ንጉስ፣ አንድ ንጉሳዊ አገዛዝ እንፈልጋለን ብለዋል። 70 ነገስታት ማለት 70 እጥፍ ግብር መክፈል አለብን ማለት ነው። 70 ነገስታት ማለትም 70 ተጨማሪ ሰዎችን ማዳመጥ አለብን ማለት ነው። ጥያቄው ራሱ ጥያቄውን ወስዶ ሁለት አማራጮችን ይሰጣል። ብዙ ጊዜ ሰይጣን ያንን ያደርግብናል። ሰይጣን ሁለት አማራጮችን ይሰጠናል። የእግዚአብሔር አማራጭ ምን ነበረ? ትክክለኛው መልስስ ምንድነው መሆን የሚችለው? አንድ አምላክ የሆነ ንጉስ ማገልገል እንፈልጋለን። አቤሜሌክ ግን ያንን ወስዶ 70 ወይስ እኔም ማገልገል ትፈልጋላችሁ አለ።
ከዚያም እንመርጣለን አሉት። ንጉሱን በመምረጥና ንጉሱን በማፈላለግ ብዙ ጊዜም አልወሰዱም። ለማንኛውም አቤሜሌክ ለ3 ዓመታት ንጉስ አድርገው ሾመውት ነበር። እሱም አገልግሏል። ጥያቄውን ልጠይቃችሁ፣ የእስራኤል የመጀመሪያው ንጉስ ማን ነበረ? ዛሬም አትመልሱ? አታውቁም? እሺ፣ አቤሜሌክ ማለት አባቴ ንጉስ ነው ማለት ነው። ነገር ግን እግዚአብሔር ንጉስ ነው ማለት ነበረ። እግዚአብሔር ለእስራኤላውያን የመረጠው የመጀመሪያው ንጉስ ሳኦል ነበረ። ነገር ግን አቤሜሌክ ለ3 ዓመታት ለራሳቸው የመረጡት የመጀመሪያው ንጉስ ነበረ። ከዚያም በኋላ ሁሉም ነገር ጠፋ፣ ሴኬምም ጠፋ። ስለ ጌዲዮን አስደናቂ ታሪክ፣ ታላቁን ድል እና በጌዲዮን በኩል ያደረገውን አስደናቂ የእግዚአብሔርን ሥራ አስታወሱ። ከዚያም ወዲያውኑ የሰው ልጅ ምኞትና የሰው ግትርነት ወዲያውኑ ተመለሰ። ምዕራፍ 10 የሚጀምረው አቤሜሌክ ከሞተ በኋላ የዱዶ የልጅ የፉዋ ልጅ ቶላ እስራኤልን ለማዳን ተነሳ በማለት ሲሆን ለ23 ዓመታት ፈራጅ ሆኖ ነበረ። ከዚያም በኋላ ያኢር መስፍን ሆነ። ስለ ቶላ ስለ ያኢር የተጻፈው በጣም አጭር ነው። ቶላ በኤፍሬም ተራራማው ሀገር በሳሚር ይኖር ነበረ። በእስራኤልም 23 ዓመት ፈረደ፣ ከዚያም ሞተ። ገለአዳዊው ያኢር ተነስቶ በእስራኤል ላይ 22 ዓመት ፈረደ። በ30 አህዮች ላይ የሚጋልቡ 30 ልጆች ነበሩት። ይሄም ምን ማለት ነው? 30 ወንዶች ልጆች እና 30 ቢኤምደብሊው ነበረው እንደማለት ነው። እንደዚህ ያለ ነገር። ከዚያም ቁጥር 6 ዋናው ነገር የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ነገር አደረጉ። ባኦላንና አስትሮትን፣ የአምራን አማልክት፣ የሲዶናን አማልክት፣ የሞዓብን አማልክት፣ የአሞንን ልጆች አማልክት፣ የፍልስጤማውያን አማልክት አመለኩ። ስንት አማልክትን ነው ያመለኩት? ከተለያዩ ብሔራት የተውጣጡ ስንት አይነት ሰዎች አሉ? ይህም ዓለም አቀፍ የአማልክት ስብስብ ነው፣ የጣዖት ስብስብ ማለት ነው። እስከ ጌዲዮን ድረስ የተሰጠው መግለጫ ሰላምን ያመለክታል። በመሳፍንት ምዕራፍ 8 ከቁጥር 28 ላይ ሚዲያማውያን በእስራኤል ልጆች ፊት ተዋረዱ፣ ራሳቸውም ከዚያ በኋላ አላነሱም፣ ምድሪቱም በጌዲዮን ዘመን ለ40 ዓመታት ጸጥታ ሰፈነባት ይላል። ሌሎቹ ስሪቶች እንደሚሉት ምድሪቱ በጌዲዮን ዘመን ለ40 ዓመታት ሰላም አግኝታ ነበር። እንዲህ አይነቱ አባባል በጌዲዮን አብቅቶ ነበር። ለቀሪዎቹ መሳፍንታት እግዚአብሔር በእያንዳንዱ መስፍን ዘመን ሰላም እንዴት እንደሰጣቸው የሚጠቅስ ነገር የለም። ከዚያ በፊት አንድ ወይም ሁለት ጣዖትን ያመልኩ ነበር። አሁን ግን በተቻለ መጠን ብዙ ጣዖታትን ያመልካሉ። በእነዚህ ጊዜያት በከፍተኛ ሁኔታ የሚወድቀው የዚህ የተንገዳገደ እምነት መንስኤ ምንድን ነው? ወደ ጣዖት አምልኮና ወደ ኃጢአተኛ ህይወት እንዲደርሱ ያደረጋቸው ምንድን ነው? በሌላ አነጋገር ለምን ጦርነቱን እሸነፋለሁ ወይም ወደ ኃጢአት እመለሳለሁ የሚለውን እጠይቃለሁ። እነዚህን ሰዎች ተመልከቱ፣ ክፉ ሰዎች ይላሉ። ግን በዚህ ጊዜ ራሴን ጠየቅኩኝ፣ ይሄ አንተ አይደለህም ብዬ መለሱ። ይህን እድል ባገኘው ቁጥር
ማንም የማይጠቀም እስኪመስል ድረስ ሊሆን ይችላል። በዚህ መንገድ ሁል ጊዜ ወደ ኋላ የምንመለስ ልንሆን እንችላለን። ራሳችንን ግን ቆም ብለን መጠየቅ ሁሌም ዋጋ አለው። ኃጢአት በኃይሉ ሲጨምር፣ በአቅሙ ሲጨምርና የበለጠ ከባድ እየመሰለን በመጣ ጊዜ ይህን መጥፎ ዑደት ካላቆምን የበረዶ ኳስ የበለጠ ይሆናል። በዚህ ዓመት ይህንን እንድናቆም እጸልያለሁ። እያንዳንዳችን ይሄ በጣም አስፈላጊ እንደሆነ ማመን አለብን። ምክንያቱም እኛ ውስጥ እየጠነከረ እንዳይመጣ ቀድመን ማቆም አለብን። ይህም እኮ እኛ ካለን እምነት ጋር ትልቅ ግንኙነት አለው። ራሳችንን ካልፈተንን የእምነት ህይወቴ እንዴት ነው ብለን ካልጠየቅን እንደዚህ አይነት ነገር መጠበቅ አለብን። እምነቴ እውነተኛ ነው? እንደዚህ ብለን ራሳችንን ጥያቄ መጠየቅ አለብን። እምነታችንን ለምንድን ነው የምንጠብቀው? ወደ ቤተ ክርስቲያን የምንመጣበትስ ምክንያት ምንድን ነው? በኢየሱስ ክርስቶስስ የምታምኑበት ምክንያት ምንድን ነው? እምነትን ለመጠበቅ በቂ ምክንያት ከሌለን የመጀመሪያው እምነታችን የማይጠበቅ ነው የሚሆነው። መከራዎችና ችግሮች እንድንወድቅ ያደርጉናል። እምነት ብንጠብቅም እንኳን እውነተኛ አይሆንም። ስለዚህ ራሳችንን መጠየቅ አለብን። ለምን የሚለውን ምክንያት ሰጥተን ነው መጠበቅ ያለብን። ወደ ቤተ ክርስቲያን መምጣቴን ለምንድን ነው የምቀጥለው? ለምንድን ነው የምጸልየው? ለደህንነት ነው? ማለትም ቤተ ክርስቲያን ካልመጣው ወይም ካልጸለይኩ ምቾት ወይም ጥፋተኝነት ስለሚሰማኝ ነው? ለዚህ ነው? ወደ ሰማይ ትሄዳለህ ስለተባልኩ ነው? እምነቴን ካልጠበቅኩ ወደ ሰማይ መሄድ እንደማልችል ስለሚሰማኝ ነው? ይሄ ነው እውነቱ? ታዲያ ለምንድን ነው? ወይስ ሌሎች ጥሩ ህይወት እንዲኖረኝ እምነትን መጠበቅ አለብኝ ብለን ነው የምናስበው? ክርስትና ከሌሎች የተሻለ ነው ብዬ የማስበው የተሻለ ሃይማኖት ነው ብለንም አንዳንዶቻችን ይዘነዋል። እንደዚህ አይነት ነገር ከሆነ እነዚህ ጥያቄዎች የምጠይቀው ለምን እንደሆነና ለእምነቴ እውነተኛ ምክንያት ምንድን ነው ብለን ምላሹን ካገኘን ትልቅ እርምጃ ሄድን ማለት ነው። ዛሬ እኔ እሱን ለማድረግ ነው። መልሳችን እንደዚህ ከሆነ እውነቱን ለመናገር እምነታችን አንድ ነገር ለማሳካት የምንጠቀምበት መንገድ እና አካሄድ ብቻ ይሆናል ማለት ነው። እምነት ለመባረክ ወይም ስኬታማ ለመሆን ብቻ እምነት በህይወት ወደማናውቀው ነገር እና በጣም ጥሩ ወደ ሆኖ ለኛ አይገባንም ብለን ወደምናስብበት ከፍታ ስለሚወስደን ብቻ ነው እንደዚህ እምነት የምንለው። በዚህ ዓመት በእግዚአብሔር ፊት ጥሩ አድርጌያለሁ ብላችሁ ታስባላችሁ? በእርግጥ ለመጠየቅ በጣም ከባድ ጥያቄ ነው የጠየቅኩት። ነገር ግን እንደዚህ ራሳችሁን እንድትጠይቁ እፈልጋለሁ። በዚህ ዓመት ምን አድርጌያለሁ? ምንድን ነው የተከሰተው? በእምነቴ ረገድ ምንድን ነው የተፈጠረው የሚለውንም ማሰብ አለብን። ተግባራችን አለን። እንደ ፓስተርም ግዴታ አለብኝ እኔ። ሁላችንም እንደ ሽማግሌዎች፣ ዲያቆናት፣ የቤተ ክርስቲያን አባላትና እንደ ክርስቲያኖች የራሳችን ግዴታዎች አሉ። ከዚያም እነዚህ ተግባራት እንደ ግዴታ እንጠብቃለን። ተልኳችንን እንደፈጸምን መናገር እንችላለን። በየሳምንቱ ስብከቶችን አቀርብ ነበር። ቤቶችንና ሆስፒታሎችንም እጎበኝ ነበር።
ጎህ ሲቀድም እጸልይ ነበር። ይህንን አደረኩ ያንን አደረኩ እል ነበር። ግን ጥያቄው በእርግጥ ከእምነት ነው? ከእውነተኛው እምነት ካልሆነ ሃይማኖታዊ ልምምድ ብቻ ነው የሚሆነው። የዛሬው መልእክት ርዕስ እምነት ከሃይማኖት ጋር ሲነጻጸር ያለውን ነው የምናየው። እምነት የሚያመለክተው እውነተኛ እምነትንና ከእግዚአብሔር ጋር ያለን ግንኙነት ሲሆን፣ ሃይማኖት ደግሞ የእምነትና የልምምድ ስብስብ ነው። ጥንቃቄ ካልሰጠን እምነታችን ወደ ሃይማኖታዊ ልምምድ ሊለወጥ ይችላል። የህይወት ደረጃዎች በህብረተሰቡ የተገለጹ ስነ ምግባሮችና ስርዓቶች ይሆናሉ። እነዚህን ሁሉ ህጎች ስለጠበቁ እንደ ፓስተር ጥሩ አድርጌያለሁ ማለት እንችላለን? ማድረግ የማይገባኝን መጥፎ ነገሮች አላደረኩም፣ ግን ያ ጥሩ ፓስተር ያደርገኛል? ማድረግ የሚገባኝን ማድረግ፣ ጊዜን መሙላት፣ ሁሉንም አገልግሎት መስጠት፣ እዚያ መገኘትና መጸለይ ብቻ እግዚአብሔር ሆይ በዚህ ዓመት ጥሩ አድርጌያለሁ ለማለት ብቁ ያደርገናል? እናንተስ ምን ትላላችሁ? አይደለም አላደረኩም ትላላችሁ? እሺ ልክ ናችሁ። አንዳንድ ሰዎች ከሌሎች በላይ ሰርተናል ሊሉ ስለሚችሉ አይሆንም ማለት አልችልም። አንዳንዶች በቤተ ክርስቲያን ውስጥ ከሌሎች ፓስተሮች በቤተ ክርስቲያን ከሚያሳልፉት ጊዜ በላይ አሳልፌያለሁ ሊሉ ይችላሉ። ነገር ግን ከእምነት ስነ ምግባርና ከእምነት አካሄድ አንጻር አይደለም። እምነት ማለት ማድረግ ስለሚጠበቅብኝ ወይም ከሌሎች ሰዎች ጋር ሲነጻጸር ስለምሰራው ነገር አይደለም። እምነት በዚህ መንገድ የሚለካ ነገር አይደለም። እግዚአብሔር 100% የሚፈልገኝ ከሆነ እኛም ከዚያ 80% የምሰጥ ከሆነ ሌሎች 60% የሚሰጡ ከሆነ ጥሩ አድርጌያለሁ። አንዳንድ ሰዎች 40፣ አንዳንዶቹ 60፣ አብዛኞቹ 70 ግን እኔ 80 አደረኩ ልንል እንችላለን። እግዚአብሔር 100 የሚፈልግ ከሆነ የዓለም ስነ ምግባርና አካሄድ 80 ሰርተሃል ካለው ውስጥ የተሻለ አፈጻጸም አለ ይላሉ። ነገር ግን እምነት እንደዚህ አይደለም። እምነት ልምምድ አይደለም። እምነት እግዚአብሔርን ለመከተልና እግዚአብሔር ያሰበለትን እያንዳንዷን ነገር ለማየት መፈለግና ባዩበት መንገድ መጓዝ ነው። እምነት ማለት ይሄ ነው። እምነት እግዚአብሔርን መጠየቅ ማለት ሌሎች ሰዎች 80 ያደረጉ እኔ ግን 90 አደረኩ ስለዚህ የተሻለ አድርጌያለሁ ከማለት ይልቅ እግዚአብሔር ሆይ ይሄ ጥሩ ነው ማለት ነው። እምነት በሕጉ ወይም በስጋዊ የሥራ ሰዓት መሰረት ይህንን አደረኩ ስለዚህ በቂ አደረኩ ማለት አይደለም። እምነት እግዚአብሔር ሆይ ይህ በቂ ነው ወይ ብሎ መጠየቅ ነው። ወደ መመዘኛዎች ቀርቤያለሁ። ከዚህ በመነሳት ኢየሱስ በሞትና በሃይማኖት መካከል ስላለው የተለያዩ መመዘኛዎች ያሳየን ጥሩ ምሳሌ ወደ ሌላ ክፍል እስኪ ልውሰዳችሁ። በመሳፍንት ዘመን የነበሩ እስራኤላውያን እምነት ሳይሆን ሃይማኖታዊ ልምምድ ነበራቸው። በሃይማኖታዊ ልምምድ ውስጥ ገብተን ከሆነ ወይም ደግሞ ማንጠነቀቅ ከሆነ ይህን ያህል እሰጣለሁ እና ይህን ያህል አወጣለሁ ስለዚህ እግዚአብሔር መክፈል አለበት እንላለን። ያ ሃይማኖት ነው። ያ ጣዖት አምልኮ ነው። እስራኤላውያን ሌሎች ብሔራት ጣዖቶቻቸውን የሚያገለግሉበት መንገድ እግዚአብሔርን አገልግለዋል። የስም ለውጥና የነገሮች ለውጥ ብቻ ነበር። ነገር ግን ሌሎች ጣዖታት የሚያገለግሉበት መንገድ እግዚአብሔርን አገልግለዋል። ወደኋላ መለስ ብለን ስንመለከት ይህ በዚህ ዓመት በእርግጥ ማሰብ ያለብን ነገር ይመስለኛል። አምላካችን በእውነት የምናገለግለውና የምንጠይቀው ሕያው አምላክ ነው። ለእኔ መልካም የሆነውን ማን እንደሚያመለክት ያሳያል።
ወይም ሌሎች ሃይማኖቶች አምላካቸውን በሚያገለግሉበት መንገድ እግዚአብሔርን አገለግላለሁ ብለንም መጠየቅ አለብን። ሌሎቹ ጣዖቶቻቸውን እንደሚያገለግሉ እንደሚጠብቁ ሁሉ እግዚአብሔርን አገለግላለሁ፣ ከእግዚአብሔር እጠብቃለሁ ብለንም ማሰብ አለብን። በሌላ አነጋገር ወደ ቤተ ክርስቲያን በመምጣት እኔ ክርስቲያን ነኝ፣ በኢየሱስ አምናለሁ በማለት ብቻ እርግጠኞች መሆን አንችልም። ኢየሱስን ወደ ድግምት፣ የማይታይ ድግምት ወይም ደግሞ ወደ ጣዖት ልምምድ ሰዎች እንደሚያደርጉት በዛ መንገድ አድርገን ካሰብን ልክ አይደለም። ይህን ሁሉ ጊዜ ያየሁት ነው። በተለይ ወደ እስያ ዓለም ከመጣው በኋላ የምዕራቡ ዓለም በእርግጥ የተለያዩ ጣዖታት አሉት። ነገር ግን ወላጆችና አያቶች ይከተሉት ከነበረው ከረጅም ጊዜ በፊት የነበሩ ሌሎች ሃይማኖቶች ዳራ አለን። የተለያዩ አይነት ሃይማኖታዊ ልምምዶች የመከተል አስተሳሰብ ለክርስቲያናዊ ሕይወት ይተገበር ነበር። ስለዚህ እግዚአብሔር አንዳንድ ጊዜ እንደ መንፈስ ይታያል። ለዚህ ነው እግዚአብሔር ለሕዝቡ መልካም ሲያደርግ ልክ እንደ ጌዲዮን እግዚአብሔር ራሱን እያሳየ ነበር። እናም የተወሰነ ውጤትም ነበር። በዚያ ጊዜ እግዚአብሔርን ተከተሉት። ነገር ግን ውጤቱ እንደጠፋና ከእንግዲህ ማየት እንዳቃታቸው ወዲያውኑ እንደ ሌሎች አማልክት ያሉትን ማምለክ ይጀምራሉ። እምነታችን እውነተኛ ከሆነ ምንም ይሁን ምን እምነታችንን ያለማቋረጥ መቀጠል አለብን። ነገር ግን እምነታችን እውነተኛ ካልሆነና ሃይማኖታዊ ልምምድ ብቻ ከሆነ በውስጡና እግዚአብሔር ዛሬ የማይደሰትበትን ነገሮች ላይ የተመሰረተን እንሆናለን። እምነታችንን እግዚአብሔር እኔን በሚይዘኝ መንገድ ላይ መመስረት እና የተለወጠ ክርስቲያን መሆንን ይጠይቃል። እስኪ አሁን በአዲስ ኪዳን ውስጥ ስላለው ወደ አንድ ክፍል እንምጣ። ሉቃስ ምዕራፍ 18 ከቁጥር 18 እስከ 27። ሉቃስ ምዕራፍ 18 ከቁጥር 18 እስከ 27 አብረን እናንብብ። አንድ ገዢ ቸር መምህር፣ የዘላለም ሕይወት ለመውረስ ምን ላድርግ ብሎ ጠየቀው። ኢየሱስም ለምን ቸር ትለኛለህ? ከእግዚአብሔር ብቻ በቀር ቸር የለም አለው። ከአንዱ በቀር የሚለውን እግዚአብሔር ብለን ማየት እንችላለን። ትእዛዙን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር አለው። እሱም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። ኢየሱስም ይህን ሰምቶ አንድ ነገር ገና ይጎድልሃል፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። ነገር ግን ይህን ሰምቶ እጅግ ባለጠጋ ስለነበረ እጅግ አዘነ። ኢየሱስም ተመለከተና ባለጠጎች ወደ እግዚአብሔር መንግሥት መግባት እንዴት ያለ ከባድ ነው አለው። ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለው። የሰሙትም ታዲያ ማን ሊድን ይችላል አሉት። እሱ ግን በሰዎች ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ። ይህ ባለጠጋ ወጣት ገዢ ሃይማኖተኛ ነበር። ጠየቀ። ሁሉም ሃይማኖተኛ ሰዎች ይህን የዘላለም ሕይወት ይፈልጋሉ። የዘላለም ሕይወት ማለት ሰዎች ማለቂያ የሌለው ሕይወትን ይፈልጋሉ ማለት ነው። ማንም ሰው ረጅም ዕድሜ በከንቱ አይፈልግም። ይህ ወጣት ሃይማኖተኛ ነበረ። የዘላለም ሕይወትን ለመውረስ ምን ላድርግ አለ። ችግሩ ምን ነበረ? በሃይማኖታዊነቱ ላይ ያለው ችግር ምንድን ነበረ? በእምነት ፍቺው ላይ ያለው ችግር ምን ነበረ? እምነት ነበረው? ከብዙዎች የተሻለ ስለሚመስል መልስ ለመስጠት መጠንቀቅ እንዳለብንም ያሳየናል። ሕጉን ሁሉ ከልጅነቱ ጀምሮ እንደጠበቀ ተናገረ። በጣም ቀናተኛና ስኬታማ ሰው ይመስላል። ያላገቡ ብዙ ሴቶች እንደዚህ አይነት ወንድ ሊፈልጉ ይችላሉ።
ወደ ቤተ ክርስቲያን ይሄዳል፣ ሁሉንም ሕጎች ይጠብቃል፣ እጅግ ባለጠጋ ነው፣ ወጣትና ገዢ ነው። ጌታን አመስግኖ ሃሌሉያ እያለ ነው የሚወጣው። ነገር ግን መንፈሱስ አንድ ነገር እዚህ ጋር እንድታስተውሉ የምፈልገው እምነት በድርጊት ሊገነባ እንደማይችል ማሰብ አለባችሁ። የእምነት መገለጫ ነው እንጂ ድርጊት በእምነት የሚገነባው ምንም አይነት ድርጊት የለም። እምነት በድርጊቶቻችንና በልምምዶቻችን የተገነባ ነገር አይደለም። በእርግጥ እምነት በድርጊቶቻችንና በልምምዶቻችን ሊገለጽ ይችላል። ምክንያቱም ካመንን የምናደርገው ነገር አለ። ነገር ግን ለእምነት ብለን የምናደርጋቸው ነገሮች ትክክል አይደሉም። እምነት ከቃሉ የመጣ ነው። እምነት የእግዚአብሔር ቃል ስጦታ ነው። የዘላለም ሕይወት ለማሳካት የሚያስፈልግ ብቸኛው ነገርም እሱ ነው። ለሱ እንደ ፈተና ነበር። የዘላለም ሕይወት ለመውረስ ምን ማድረግ እችላለሁ አለ። እግዚአብሔር ከመስጠት ይልቅ ለማግኘት እየሞከረ ነው። ልክ እንደ አንድ የተወሰነ ደረጃ መውጣት እንዳለበት ትምህርት አስቡ። ልክ ፊልሙ ላይ እንዳየነው እንደ ኩንጉፉ ፊልም ሌላ የተሻለ ጌታን ለመፈለግ እየተጓዘ ነው። አንድ እንቅስቃሴ አስተምረኝ፣ ይህንን ኃይል አስተምረኝ ይላል። ምናልባትም ኢየሱስንም አይቶ እነዚህን ሁሉ ሕጎች ከልጅነቴ ጀምሮ እየጠበቅኩና እየተከተልኩ ነበረ፣ ነገር ግን የሆነው ነገር እየጎደለኝ ይመስለኛል ብሎ አሰበ። ኢየሱስም የጎደለውን ነገር እንዳገኘ አስቦ ነበር። ስለዚህ ምን ማድረግ እችላለሁ? ምን ልታስተምረኝ ትችላለህ? ሚስጥሩን ንገረኝ ብሎ ጠየቀ። እምነት በስራችን ልናገኘው የምንችለው ነገር አይደለም። ከልጅነቱ ጀምሮ እግዚአብሔርን መምሰልን ሲገነባ ነበር። እዚህ ጋር ኢየሱስን ሊቀበል የመጣው እሱ ነበር። ቸር መምህር አለ። ኢየሱስን የጠራበት መንገድ ራሱ ትህትና የተሞላበት ነው። በጥሩ ሐሳብና በመልካም ምግባር ነበር። ቸር መምህር አለ በትህትና ሰላምታ። ነገር ግን ኢየሱስ ወዲያውኑ መለሰ። ጥሩ መምህር ማለት ነው? ኢየሱስም እዚያ አሻፈረኝ ብሎ ጠየቀው። ለምን ቸር ትለኛለህ? ኢየሱስ ምን ማለቱ ነው? ኢየሱስም እኔ ቸር እንደሆንኩ የምፈርድበትና የምቀበልበት መስፈርት ያለ ለምን ታስመስላለህ እያለ ነው። በእርግጥ እምነት ካለን እግዚአብሔር ብቻ ቸር መሆኑን መገንዘብ አለብን። መልካም የሆነውን የሚወስነው እግዚአብሔር ብቻ ነው። ምናልባት እንደ ጨዋነት ቸር መምህር ብቻ የተናገረውን ጨዋ ንግግር ሊሆን ይችላል። ኢየሱስ ግን ልብህንና መንፈስህን አያለው እያለ እየጠቆመው ነበረ። መልካሙን ለመፍረድ የምትሞክረው ለምንድን ነው እያለ እየጠየቀው ነበር። ኢየሱስ የጥሩነት ብቸኛው መለኪያ ፍጹም ቸር የሆነው እግዚአብሔር ራሱ መሆኑን የተናገረ ነው። በዚያ ጊዜ ጥሩ እንደሆንኩ አስቤ ነበረ፣ ግን ጥሩ መሆን የለብኝም ብሎ ሊገነዘብ የሚገባው በዚህ ጊዜ ነበር። ጥሩ የሆነው እግዚአብሔር ብቻ ከሆነ ሌላ ማንም ደግ አይደለም ማለት ነው እያለ ነው። ጥሩ ሕይወት እንደኖረ ያስብ ነበር። ነገር ግን ኢየሱስ ከእግዚአብሔር ብቻ በቀር ቸር የለም አለ። ይህ ምን ያደርገዋል? ጥሩ እንዳልሆነ ኃጢአተኛና አቅመ ቢስ እንደሆነ እንዲሰማው ያደርገዋል። ከዚያም በመጨረሻ ኢየሱስ ያለውን ሁሉ ለድሆች ሽጦ እንዲሰጥ ነገረው። ኢየሱስ
እምነት እንዳለ የምታምን ከሆነ ፍጹም የሆነ ትእዛዝ መከተል እንደምትችል ላረጋግጥ እያለ ነው። ኢየሱስ በአንድ ጊዜ ሁለት ነገሮችን እያደረገ ነበር። የዘላለም ሕይወትን እንዴት እንደሚወርስ እያስተማረው እና እምነቱን እየፈተነ ነበር። ተስፋህን በዓለማዊ ነገሮች ላይ እንደምታደርግ ነገር ግን ሁሉን ነገር በእግዚአብሔር ላይ እንደምታደርግ አስመስላችሁ ታውቃላችሁ? ሰውየው እዚህ ጋር እንደዛ እያደረገ ነበር። ተስፋህን በዓለም ላይ ባሉ ነገሮች ላይ ሁሉ ላይ ማድረግን ተውና በእግዚአብሔር ላይ እንደምታደርግ አረጋግጥ እያለ ነበር። ምንም ነገር ባይኖረው እግዚአብሔር እስካሁን ድረስ ደህና መሆን አለብህ እያለ ነው። ይሄ እምነት ነው። በመሳፍንት ዘመን የነበሩ እስራኤላውያን የሚተማመኑባቸው ሌሎች ብዙ ነገሮች ነበሯቸው። እግዚአብሔር እንደ ጌዲዮን ያለ ጀግና ሲልክ እግዚአብሔር በሕይወታቸው ውስጥ ቁጥር አንድ ነው። ነገር ግን እግዚአብሔር በመሳፍንት በኩል አንድ ነገር በግልጽ ባያደርግም ደረጃው ዝቅ ብሏል። የአሞን ልጆች አማልክትና የፍልስጤማውያን አማልክት ወደ ገበታ ወጡ። ስለዚህ እነዚህ አማልክት ለማገልገል ወሰኑ። ንስሐ መግባት ያለብን እግዚአብሔር በሕይወታችን ውስጥ ወደ ገበታው መውረዱ ጭምር አስበን መሆን አለበት። የእግዚአብሔር ቦታ የሚለዋወጠው ምን ያህል ትርፍ እንደሚሰጠኝ ወይም ደግሞ በምን አይነት ችግር ውስጥ እንደሆንኩ ወይም ለጸሎቴ ምን መልስ እንደተቀበልኩ ብለን መሆን የለበትም። ይህ ወጣት ነገሮችን ተናግሯል። ነገር ግን ድርጊቶቹ አልተመሳሰሉም ከሚያወራው ነገር ጋር። እነዚህ ሕጎች እንደጠበቀ እና እነዚህን ልምምዶች እንዳደረገ ተናግሯል። ነገር ግን ልምምዱ እምነት እንዳልሆነ ተናግሯል። ከተግባሩና ከቃላቱ ጋር ማይጣጣም ነገር ተገኝቷል። እግዚአብሔር እውነተኛ እምነት ሳይሆን ራሱን ለማሳየት የሚያደርግ ሃይማኖታዊ ልምምድ አድርጎ እየወሰደ ነበር። ምንም አልጠቀመው። የሚያስፈራኝም ይሄ ነው። እነዚህን ሁሉ ነገሮች እንደ ፓስተር ወይም እንደ ክርስቲያን አድርጌያለሁ ማለት እችላለሁ? ልምምድ ብቻ ነበር ወይስ እውነተኛ ነበር? እነዚህ ነገሮች በእውነት ያደረግኩት እግዚአብሔርን ስለምወድ ነው? ራሳችንን መጠየቅ አለብን። የክርስትና ሕይወት ስንኖር እውነተኛ የክርስትና ሕይወት መኖር ካልቻልን ወደ ጣዖት አምልኮ ዘወትር እንመለሳለን። ትልቁ ጣዖት እኔ የሚለው ነው። ለዚህ ነው ጣዖት የሚባለው። ወይም ዋጋ ያላቸው ነገሮች፣ ጨዋታዎች፣ ልጆቼ፣ ወላጆቼ፣ ቤቴ፣ ንብረቶቼ ሊሆኑ ይችላሉ። ሁሉም ከሕይወት ጋር የተያያዘ ነው። ምን ያህል ጸሎት እንደምናዋጣ፣ ምን ያህል መስዋዕትነት እንደምናቀርብ ምንም ለውጥ አያመጣም። እነዚህ ነገሮች ከእግዚአብሔር ጋር ካለን እውነተኛ ግንኙነት ቅን ከሆኑ ብቻ ነው አስፈላጊ የሚሆኑት። ያለሱ መኖር እንደማንችል በመናዘዝ ቃሉን እናመልካለን እና እንከተላለን የሚለውን አቋም መያዝ አለብን። አምልኳችንና ሕይወታችን በእያንዳንዱ ቅጽበት መሆን ያለበት ይህ ነው። የዘላለም ሕይወት የት አለ ብሎ እንደመጠየቅ ወጣት እግዚአብሔርን ከመፈለግ ይልቅ እግዚአብሔር ሆይ ብኖርም ብሞትም ያላንተ መቀጠል አልችልም እያልን መኖር አለ። እግዚአብሔርንም እግዚአብሔር ሆይ ይህን ትወዳለህ ወይስ አትወድም እያልን እና ይህን ካልወደድከው እኔ ራሴን መመለስ እችላለሁ እያልን ከራሳችን ጋር መታገል አለብን። እግዚአብሔር ሆይ ለውጠኝ፣ ይህንን ስጠኝ ከማለት ይልቅ ይህን የምፈልገው ቢሆን አንተ ካልወደድከው ለውጣለሁ ማለት አለብን። አምልኳችንና እምነታችን ሐቀኛና ቅን እንዲሆን እጸልያለሁ። ሃይማኖታዊ ልምምድ ከማድረግ ወይም ክርስቲያናዊ የሆኑ አካሄዶችን ከመሄድ ይልቅ እውነተኛ ነው። ይሄን አድርጌያለሁ ያንን አድርጌያለሁ ከማለት ይልቅ
ወደ ታች ወርደን ሕይወታችንን ጌጥ ሁሉ እናስወግድ። እግዚአብሔር ሆይ ሁሉን ነገር አንተን ይፈልጋል እንበል። በዚህ ዓመት ውስጥ ያደረኳቸው ብዙ ነገሮች በቂ እንደሆንኩ ለራሴ ማረጋገጥ ነበሩ። ለራሴ ወይም ለሌሎች እኔ የተሻለ እንደሆንኩ ማረጋገጥ እፈልግ ነበር። ነገር ግን ያሉን ሁሉ ኩራት ማስወገድ አለብን። ይህን የማደርገው አንተን ስለምፈልግ ነው። በእግዚአብሔር ፊት በእውነተኛ ጊዜ ስናሳልፍ ሌሎች ነገሮችን ሁሉ ብንወስድ ምን ያህል እውነት እንደቀረን ራሳችንን መጠየቅ አለብን። እንጠይቅ። ያለኝን ሁሉ መሸጥ እችላለሁ ብለን እንጠይቅ። ያለኝን ሁሉ ወስጄ ኢየሱስ አሁንም አንተ ብቻ አለህልኝ ማለት እንችላለን። ምንም ባይቀረኝ ራሱ በኢየሱስ እናምናለን ብለን እናስባለን። ኢየሱስ የዘላለም ሕይወት ያለ ሁሉን ሽጠ ስትከተል ነው ብሎ መለሰልን። እምነታችን እውነተኛ ሲሆን ነገሮች አስቸጋሪ ወይ ጥሩ ቢሆኑም እንኳን አሁንም ከጌታ ጋር እንሆናለን። የፍልስጤማውያን አማልክት ወይም የአሞናውያን አማልክትን አንፈልግም። አንድ አምላክ ይኖረናል። እንጸልይ። ሰማያዊ አባታችን በእምነታችን ላይ እንድናሰላስል ይህን ጊዜ ስለሰጠን እናመሰግናለን። አባት ሆይ ኃጢአት ስለነበረብን ነገሮችን ያደረግንባቸው ጊዜያት ብዙ ነበሩ። ተግባሩ ከእውነተኛ እምነት በላይ የሆነባቸው ብዙ ጊዜያት ነበሩ። አባት ሆይ ይህ ዓመት ከማለፉ በፊት ስለ ራሳችንና ስለ እምነታችን ማሰብ እንፈልጋለን። አባት ሆይ ሁሉን ነገር ትተን በአንተና በእያንዳንዳችን ላይ ሁሉ ማትኮር እንፈልጋለን። ስላለን እምነት ራሳችንን መጠየቅ አለብን። አባት ሆይ በሐቀኝነትና ወደፊትህ እንድንመጣ እና ይቅር እንድንል እርዳን። እምነት እንድትሰጠን እንፈልጋለን። አባት ሆይ ያንን ስጦታ እንድትሰጠን እንፈልጋለን። ኢየሱስ በዚህ ምድር የመጣው ለዚህ ነው ብለን እንድናምን እንፈልጋለን። ገናን ስናከብር የመጣበትን ምክንያት፣ የተወለድክበትን ምክንያት እምነት መሆኑን እንድናስታውስ እርዳን። ያንን የጸጋ ስጦታ እንድንቀበል እርዳን። አባት ሆይ ወደ ሌሎች ጣዖታት እንዳንመለስ እርዳን። እንደ ሌላ ጣዖት ወይም ሌላ አምልኮ ስርዓቱን ይዘንና ተከትለን የማንሄድ እንድንሆን እርዳን። ከአንተ ጋር በእውነት ግንኙነት እንዲኖረን እርዳን። ኃይልንና በሕይወታችን ውስጥ መገኘትን በእውነት እንድንለማመድ እርዳን። በምስጋና ልብ ይህን መስዋዕት እናነሳለን። እንድትቀበለውና ስምን እንዲያከብር እንጸልያለን። አባት ሆይ በዚህ ዓለም ውስጥ በጣም ጠንካራ የሚመስሉ እያንዳንዱ የጽዮን ቤተክርስቲያን አባል እባክህን ሆነን እንድንቆምና እውነተኛው መለወጥ በውስጣችን ሆኖ እንድናበራ እርዳን። ለመኖር በችግሮችና በስደት ጊዜ እንኳን አልፈን የምናበራና የምንታይ አድርገን። ከዚህ በላይ ለብዙ ነገሮች በምስጋና የሚሰጡ እጆች ይባረኩ። አባት ሆይ ከባድ ነው፣ ነገር ግን ልባቸውና ፍቅራቸው ካንተ ጋር እያስተያዩ ሕይወታቸውን እየመሩ ነውና እርዳቸው። ፍቅርን እንድታሳያቸውና ተጨማሪ ጥንካሬና እምነት እንድትሰጣቸው ጸልያለሁ። የዚህን ዓለም ችግሮች ሁሉ የማሸነፍ አቅምና ችሎታ ስጣቸው። የሰማይ በረከቶችን ሁሉ በምድርም ላይ የተትረፈረፈ ሀብትን ስጣቸው። ስለ ጸጋ እናመሰግናለን በኢየሱስ አሜን።